እንግዲህ እንደምታዩ ትላንትና ሄርሜላ ገጭቋ ብላ አብርሽን እንዴት አሳሰርሽው የልጄን አባት እያለሽው ቀወጠችው ማለት ነው። ተቆጣች። አንቺ ሳትፈልጊ አንቺ ሁል ጊዜ የሱን ውርደት ስትፈልጊ እኔ ደግሞ ፈልጋለሁ፣ አንከባክባለሁ። ቆይታለች እኮ ከሰጣችሽ እኮ ምን ችግር አለ? ቆይታለች እና እንኳን አሳሰርኩሽ አለች። እንኳን አሳሰርኩ ደግ አደረግኩ አለች። በቃ ሁል ጊዜ በዚህ ነው ለምታደርጋቸው። ስለዚህ አብርሃም ታሰረ አልታሰረ እሱ ጥያቄ ይመለስልን። አብርሃም እኮ እዛ ነበር። ደግሞ 3 ቀን ይታሰራሉ፣ 2 ቀን ይታሰራሉ፣ ይወጣሉ። ምን አለ እኔ እኮ አንድ ቀን እኮ 2 ሳምንት ገጭ አርጋችሁ እስር ቤት ብትቀምሱ ማለት ነው። እስር ቤት ብትቀምሱ ደስ ይለኛል። እነኚህ ዩቲዩበሮች ማለት ነው ሸታም ትታሰራላችሁ፣ ትታሰራላችሁ፣ ትፈታላችሁ እና በቀልድ መታሰር ወዳው መፈታት እንትን የቃቃ ጫውታ መሰላችሁ? ህግ እኮ ነው ይሄ። እና አብርሃምም አልታሰረም። ሄርሜላ ደግሞ የልጄ አባት ነው። የወለደው ልጅ አለ። መጀመሪያም የአንቺ ደግሞ የሁለተኛ ልጅ አባት ነው። እንግዲህ ይምጣ መጀመሪያ ወደ ምድሩ ይምጣና ከዛ በኋላ ነው እንትን አይለም። አሁን ገና ነው ኤርሚ ገና ነው። ወይ 2 ሳምንት ይሆናል ይሄ ነገር፣ ወይ 1 ወር ይሆናል። እንደዛ ነው ይሄ ነገር። ደግሞ ብዙ አይወራም፣ ብዙ ጊዜ አይወራም። የሰው አይን ራሱ ጥሩ አይደለም። እና አንዳንዴ ዝም በይ እሺ፣ ዝም በይ። ይፈታልሻል እኮ አብርሃም ማታ ሊፈታልሽ ይችላል ከታሰረ ማለት ነው። ችግር የለም። እና ሁልጊዜ ለምን ህይወትሽ አትኖሪም እያለች ደግሞ ብዙ ሄር እንትን ማለት ነው። አብርሃም እኮ ለሩታ ህይወት አለ፣ መስራት ይችላል። ህይወት ኦኬ ይኖራል ህይወት መስራት ግን አይችልም። እርስ በርስ ይታወቃሉ ማለት ነው። አብርሃምና ሩታው እርስ በርስ ይታወቃሉ። ምክንያቱም እዳ የለባትም ሩታ ነች ለአብርሃም ብዙ ቪዲዮ ምሰራ። አንዳንድ ቪዲዮ እኮ ነው የምትወስደው። ስለዚህ ብዙ ቪዲዮ ለማን ነው የምትሰጠው? ለአብርሃም። ይሄ ማለት ደግሞ ሩታና አብርሃም ይተዋወቃሉ ማለት ነው። ስለዚህ ሩታ ለአብርሃም እንድትሰራ አብርሃም ራሱ ፈልጋል። በምታወቁ መልኩ ይታወቃሉ። አንቺ አይደለም መተ የምትሰሪለት፣ ሄርሜላ አይደለም። ሄርሜላ ስንት ቪዲዮ ነው ኢቭን እንትን ካሉ ራሱ ቀለበት ካደረጉ በኋላ ራሱ እስቲ ቁጠሩ ገብታችሁ ማን ነው የሰራለው ለአብርሃም ቻናል ማለት ነው። አንቺ አይደለም ለአብርሃም ቻናል የሰራሻለሽው ቡዜ፣ አንቺ አይደለም ያንቀሳቀሽው ያለሽው አንቺ አይደለም። ወሬ ብቻ ነው። አንቺ ራስሽ ቢዝነስ ነው የምትፈልጊ፣ ራስሽ ነው መስራት የምትፈልጊ፣ ስለ ራስሽ ነው የምታስቢ። እሷ ግን አሁን ስቲል ነው ለሱ እየሰራች ነው። ሄርሜላም ከሆነ ደግሞ የራሷ ቻናል ነው የምታሳድገው፣ በራሷ ቻናል ነው የምትሰራ፣ በራሷ ቻናል ነው የምታንቀሳቅሰው። ሩታ ነች የአብርሃም ቻናል አንቀሳቃሽ ማለት ነው። ስለዚህ ሩታ ከሌለች አብርሃም ራሱ ባዶ ነው። እንድትላከፍ ይፈልጋል። በቃ ተነጋግረው ነው በቃ አብርሃምና ሩታ በደንብ ማለት ነው። በደንብ በቃ ካላወቃችሁ እናንተን ራሱ እያጃጃሉ ነው። እኔ እዚህ ውስጥ አብርሃምና ሩታ በትዳራቸው አለ የለም እኔ እሱን አላቅም። ምንም የምናውቀው ጉዳይ የለም። ምክንያቱም አይታችኋል ውሸታቸው ማለት ነው። ፍቅርና ፉአድ ስንት አመት ሙሉ በፍቅር ኖሮ ትዳር ውስጥ 2 አመት ሲኖሩ ሰምተናል። ለኛ አልሰማንም። ስጣሉና ስለያዩ ብቻ ነው ይሄ እዚህ ላይ ክስ አምጥቶ ለኛ ያሳዩ እንጂ አናቅምኛ። ፍቅር ካየ አብርሃም የመጀመሪያኛ ፍቅረኛ ነች ብላችሁ ሩታ ሲገሉ ስንት ስታደርጉ የነበራችሁ ዛሬ እውነታ ወጣ። አይታችኋል። እውነታውን አወቃችሁ። ፍቅር ለስራ ነው እንጂ አብርሃምን የቀረበችው እነዛ ጊዜ ነጻነት ነበረች ፍቅረኛው ማለት ነው። ከዛ በኋላ ሩታ መጣች። ሩታ እንደ ስራም ልትመጣ ትችላለች። ሩታ እንደ ስራም እንትን ተሰጥቶት አይዲያ ተሰጥቶ በዛኛ መንገድ ሩታ ልትመጣ ትችላለች። ከዛ በኋላ ነገሩ ተቀየረ። አብርሃምም ወዳት ወሰዳት። በቃ አብርሃምን ራሷ አረገረችው፣ ወለደችው። ችግር የለም ይለያይ፣ ችግር የለም። በመንገድ ላይ እንደ ሌሎቹ መንገድ ላይ አልቀራችም ለማለት እሷ ወልዳለች። በቃ አልፈልግም ብላ ራሷን ወጣችዋ። ሩታ ነች ፍቺውን የጠየቀችው።
ስለዚህ የሚደረገው ነገር አምነን እንደዚህ ግግም ብለን እንከራከር። በቪዲዮ ልክ አስተያየት እንሰጣለን። አሁን ሄርሜላ እርግዝና ለሄርሜላ ቀለበት የተደረገ ነገ ተነገ ወዲያ መጥቶ ውሸትን ነው ለስራ ነው ልንሉ ይችላሉ። ልክ እንደ ትላንትና አይታችሁ ነገር ማለት ነው። ጉድ እኮ ነው ትላንትና ያየነው ማለት ነው። ስለዚህ ደጋፊ አትሁኑ። ደጋፊ መሆን ከባድ ነው። ውሸታችሁ መውደድ እኔ አሁን ሩታን ወዳለሁ። ከሁሉም አክተሮች ሩታን ወዳለሁ። ከሁሉም ዩቱበሮች ሩታ ትመቸኛለች። ስለ አክተራ ምናምን ትመቸኛለች። ኮንፊደንስ አላት። በቃ በኮንፊደንሱ ወዳታለሁ። ምክንያቱም ብዙ ነገር መሆን የምትችል ስለሆነች፣ ለስራ ሴት ስለሆነች ብዙ ሴቶችን ቻናሉ እንትን ዩቱብ ላይ ወጥቶ እንዲቀሳቀሱ በኮንፊደንስ ያደረገች ሴት ስለሆነች ትመቸኛለች። ግን እንደዛ ሲሆን ደግሞ ለሷ አልከራከርም፣ አልናገርም።